ብሌን እንግዲህ ጠበቀችው ነገር ለቤት ሰራተኝነት ሂዳ አልጠበቀችው ነገር አጋጥሟታል ማለት ነው። እንግዲህ ብሌን የማትፈልገውን ነገር እያየች እየተጋፈጠች ነው። ሰላም እና ቃል እንግዲህ በኃይሉ የሰላም ወንድም በኃይሉ ልጅሽ ነው ብሎ ቃልን አምጥቶላታል። ሰላምም የቸገረው ልጇን በጉጉት ትጠብቅ ስለነበረ ልጄ ናት ብላ ተቀብላ አምና እየኖረች ነው። ቃል ግን የገባችበት ዓላማ ሌላ ስለሆነ ሰላምን ለማጥፋት ደፋ ቀና እያለች ነው። ባለፈው ክፍል ላይ ሰላም በእንጀራ መርዝ ተሰጥቷት ይህንን ሴራ ብሌን አክሽፈዋለች ማለት ነው። አሁን ደግሞ እንግዲህ ቃል ልጅ ተብዬዋ ቃል በሻሂ መልክ ልትሰጣት ስትል አሁንም ቢሆን ስኳር ላምጣ ብላ በሄደችበት አጋጣሚ ብሌን ሻይውን ቀያይረዋለች። የቀያየረችበት መንገድ እንግዲህ ጠረጴዛው ቆሻሻ ነው እና ልወልውለው በማለት አሰሪዋን ሰላምን በመጠየቅ እሺ ካለቻት በኋላ ሻይውን ቀያይራ ያንን ሻይ ቃል በመጠጣቷ ቃል እንግዲህ እሞት ደርሳ ነበረ። ግን በኃይሉ ያላት ነገር ትዝ ስላላት ራስ ምታት አለው፣ ሆድ ቁርጠት አለው። ያንን ሆድ ቁርጠት መቋቋም የሚችል ሰው የለም። ወተት ከጠጣ ግን ያ ነገር ይከሽፋል ባላት ምክንያት ወተት አምጡልኝ ብላ እንግዲህ ወተት ጠጥታ ተርፋለች። በዛ መካከል ቃል ይቅር በይኝ፣ ሻዩን የቀያየርኩት እኔ ነኝ፣ የሰላምን ሻይ አንቺ ስለጠጣሽ ነው የታመምሽው ብላት ነበረ። ግን ብዙም አንትን አላለችም ነበረ። በኋላ ግን የተፈጠረውን ነገር በኃይሉ መጥቶ ሲጠይቃት ምን እንደተፈጠረ ስትነግረው እሱም ሰላምንና ብሌንን እንዳይገናኙና ለይቅርታ የማይመች ነገር ሰርተሽ አለያያቸው ባላት መሰረት እንግዲህ ቃል ይህንን ለማድረግ አሁንም ቢሆን ሴራዋን ይዛ መታለች ማለት ነው። ወይዘሮ ሰላም ቃልን ልጅ አገኙ ብላ ለበኃይሉ አደራ ጥላለት ነበር የሄደችው። አደራውን ግን እሱ አሁንም ቢሆን ሰላምን መግደል የለብንም፣ ሰላምን ከገደልናት ቤቱ በእሷ ስም አይደለም ስሙ እስከሚዘዋወር ድረስ ሰላምን መጠበቅ አለብን፣ ብሌንን ግን ማጥፋት አለብን፣ ልጅና እናት መሆናቸውን ማወቅ የለባቸውም ብሎ ለቃል ነግሯታል ማለት ነው። እሷም ደግሞ ይህን ነገር እንዴት ማድረግ እችላለሁ ብላ ስትጠይቀው ይህንን አንቺ ራስሽ ስሪው፣ ግን ለይቅርታ የማያዳግም ነገር ሰርተሽ አለያያቸው ባላቸው መሰረት እንግዲህ ወይዘሮ ሰላም በወጡበት ቃል እንጀራ ላይ መርዝ በማድረግ ብሌን እንዲታያት በማድረግ ብሌን ደግሞ ያንን እንጀራ መርዝ የተደረገበትን እሷ ስላየች ለወይዘሮ ሰላም ሲቀርብላቸው ቃል ግን ያንን መርዝ ያደረገችበትን ነገር ቀይራው ስለነበረ እዛ እንጀራ ላይ መርዝ የለም። እዚህ ላይ ነው እንግዲህ ስህተት የተፈጠረው ማለት ነው። ብሌን ወይዘሮ ሰላም ሊበሉ ሲሉ እትዬ ይህንን እንጀራ እንዳይበሉት ብላ ስትል ሰላም ለምንድን ነው የማልበላው ብላ ስትጠይቅ መርዝ አለው ብላን የነገረቻት። ቃልም እንግዲህ አላማዋ ይሄ ስለነበረ አልቅሳ እንዴት ትይኛለሽ፣ እንዴት ታደርጋለች ብለሽ ትገምችኛለሽ? እኔ እናቴ አይደለችም ወይ? በስንት ነገር ያገኘኋትን እናቴ እንዴት ነው መርዝ ማበላት ብላ እሪ ቁቁ ብላ ነበረ። እሷ እንግዲህ አላማዋን እስከምታደርስ ስለሆነ እንግዲህ የውሸት እንባ ያዞ እንባ ይነባ የለም ይህንን አድርጋ ነበረ ማለት ነው። እሷም ደግሞ ሰላምም ልጄ ናት ብላ ስለተቀበለች ልጄን እንዴት ጠረጥሪያታለች በማለት ውጭልኝ ከቤቴ አልፈልግሽም፣ ዓይንሽን ማየት አልፈልግም ብላት ብሌን እያለቀሰች ወደ ክላሷ ነበር ሄደችው። ወደ ክፍሏ ከሄደች በኋላ እንግዲህ ሰላም ጠቅልይ ልብስሽንና ውጭልኝ ስትላት እግሯ ስር ተደፍታ ነበር የለመነቻት ማለት ነው። ስትለምናት የመጨረሻ ማስጠንቀቂያ ብላ ይቅር ብላት ነበረ። ሁለተኛ እንደዚህ አይነት ስህተት ካየሁብሽ ግን አልለቅሽም ብላ እሺ አለቻት። ወደ ቃል ጋር ሂዳ አባረርሻት ወይም ማየ ብላ ስትላት አይ እግሬ ስር ተደፍታ ስትለምነኝ ይቅር አልኳት። ሁለተኛ ግን ቀጥ ብላ አታይሽም ብላ ነበር ያለቻት። እሷን ፈገግ ብላ እኔ እንግዲህ አንቺን መቆየት ስላለብሽ ለወሳኝ ነገር አሁን የግድያ ሙከራ ማደርሰው ወደ ብሌን ነው እያለች እያሽሟጠጠች ነበረ። በዛ መካከል እንግዲህ
አሁንም ብሌን ወደ ቃል ሂዳ ይቅርታ አድርጊልኝ፣ ያንን ነገር ስታደርጊ ስላየሆች ነው፣ ስለዚህ ይቅርታ አድርጊልኝ ብላ ስትላት እያመናጨቀቻት ነበረ። ከዛ እንግዲህ ጎረቤት ረብሸው ስለነበሩ የተከራየ ልጅ ነበርና ረበሻችሁኝ፣ ለምንድን ነው ይሄን ያህል ጩኸት ብሎ መጥቶ ሲጠይቅ ረጅም ነው ታሪኩ፣ ሂጂ ሻይ አፍሊና ሶስታችን የምንጠጣ ብላ ላከቻት። ግን ፈጥራ ነበር ለዛ ለልጅ ያወራችው የእንቅልፍ መድኃኒት ሰጥታ ረጅም ሰዓት ልታስተኛም ፈልጋ ነበር። ያንን ስለነቃህንባት ነው ይቅርታ የምትለኝ። የረጅም ሰዓት እንቅልፍ ለምን ልሰጣችሁ ፈለገች ስላት እንግዲህ ወርቅና ጌጣጌጦችን ለመስረቅ ፈልጋ ነው ብላ ነበረ ስሟን ያጠለሸቻት። ልጁም ደግሞ ባልተረጋገጠ ወሬ ወደ ቤት ልሂድና ልብስ ቀይሬ ልምጣ ብሎ በሚወጣበት አጋጣሚ ብሌንን ያገኘ ጊዜ ብሌንን እንደዛ መናጭቆ አንቺ ሌባ ሲያዩሽ ግን እንደዚህ አትመስልም እያለ ነበር በቃል ወሬ ተመርቶ ሲያመነጫጭቃት የነበረው። ብሌንም ነገ የሚጸጽትህን ነገር አታውራ፣ አትናገር፣ እኔ ምንም አላደረኩም፣ የምታወራውንም ነገር ሊገባኝ አልቻለም ብትለው ግን እሱ ግን አሁንም በጣም እየተናገራት ነበርና አንቺ አስመሳይ እያለ እየሰደባት ወደ ክላሱ ሄደ። እንግዲህ ሻዩን ካቀረበች በኋላ ስኳር ረሳሁኝ ብላ ወደ ኪችን ስትገባ አቶ ቃል እንግዲህ ስራዋን እየሰራች ነበረ። ሻዮቹን ወደ ቡሽ እየቀዳች ለብሌን ልትሰጥ ያዘጋጀችውን ብርጭቆ እዛ ላይ መርዝ በርዛበታለች። ያንን ሻሂ ብሌን ትጠጣዋለች ወይስ ብሌን አሁንም ተደብቃ አይታት ከሞት ትተርፋለች? ይህን እንግዲህ በሚቀጥለው ክፍል እናያለን። ውድና የተከበራችሁ ቤተሰቦቼ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።